ሰላም ጤና ይስጥልኝ ተመልካቾች እንዴት አድራችኋል? ከጠዋት ገበያ መረጃዎች ጋር አብራችሁን ቆዩ። ባለንበት የዲጂታል ዓለም ክፍያዎችን በእጅ ስልክ መፈጸም፣ የሰነዶች ዝውውርና ሌሎችንም በግል ኮምፒውተር መከወን የተለመደ አሰራር እየሆነ መጥቷል። በኢትዮጵያም ዲጂታል አሰራርን በሁሉም ተቋማት ተግባራዊ ለማድረግ ጥረቶች ቀጥለዋል። አገልግሎታቸውን በዲጂታል ቴክኖሎጂ ከተኩ ተቋማት መካከል የገቢዎች ሚኒስቴር ይጠቀሳል። ሪፖርተራችን ኤዶሚያስ ንጉሴ በሚኒስቴሩ የዲጂታል አገልግሎት ዙሪያ ያዘጋጀውን ዘገባ አብረን እንከታተል። ተቋማት ዲጂታል ቴክኖሎጂን በመጠቀም ለህብረተሰቡ ፈጣንና ቀልጣፋ አገልግሎት እየሰጡ ይገኛሉ። ከነዚህ ተቋማት መካከል የገቢዎች ሚኒስቴርን ለአብነት መጥቀስ ይቻላል። በሚኒስቴሩ የምዕራብ አዲስ አበባ ቅርንጫፍ የኤሌክትሮኒክስ ታክስ ማሳወቅ ድጋፍና ክትትል ቡድን መሪ ሃይማኖት ደበላ ዓመታትን ያስቆጠረ የቴክኖሎጂ አሰራር ስርዓት በርካታ ግብር ከፋዮች እየተጠቀሙበት እንደሆነ አንስተው ሚኒስቴር መስሪያ ቤቱ ለአዲስ ግብር ከፋዮችም ስልጠና እንደሚያዘጋጅ ይናገራሉ። ኢፋይሊንግ እንደ ገቢዎች ሚኒስቴር የተጀመረው በ2005 ዓ.ም ሲሆን እንደዚህ ብራንችም በዛው አመት ተግባራዊ የሆነ ነው። ግብር ከፋዩ ወደዚህ ሲስተም ከመግባቱ በፊት የስልጠና እንሰጣለን። ስልጠና ይሰጠዋል። ከስልጠና በተጨማሪ የድጋፍና ክትትል ሂደት አለው። ድጋፍና ክትትል ከተደረገለት በኋላ ቀጥታ ባለበት ሆኖ ታክሱን እንዲያሳውቅ ነው የምናደርገው። እስካሁን ያለን የግብር ከፋይ ብዛት ወደ ስርዓቱ የገባ የግብር ከፋይ ብዛት 13700 አካባቢ ነው። ቀደም ሲል የነበረው የግብር አሰባሰብ ሂደት ለግብር ከፋዩ ምቹ እንዳልነበር ያነሱት ቡድን መሪዋ በቴክኖሎጂ የተደገፈ የግብር አሰባሰብ ሂደት ለተገልጋዮቹ ምቹ ሁኔታ መፍጠሩንም ያነሳሉ። ከዚህ በፊት በማኑዋል በሚጠቀሙ ሰዓት ጊዜያቸውን፣ ገንዘባቸውን እና አላስፈላጊ ሰልፍና አላስፈላጊ መንገላታት ነበር። ያንን ነገር ሙሉ በሙሉ ያስቀረ ነው ይህ ሲስተም። ግብር ከፋዩ 7/24 በሚባል ደረጃ 24 ሰዓት 365 ቀን ባለበት ሆኖ ማሳወቅ ይችላል። ባለበት ቦታ ማለት የተለያየ ዓለምም ሊሆን ይችላል። ከኢትዮጵያ ውጭ ሊንኩን በመጠቀም ግብሩን ባለበት ሆኖ ማሳወቅ ይችላልና ትልቅ ፋይዳ አለው ለግብር ከፋዩ። አሰራሩ ለመጀመሪያ ጊዜ ለመጠቀም በአካል መጥተው ያገኘናቸው ግብር ከፋዮችም የዲጂታል አገልግሎቱ ተገልጋዩን ተጠቃሚ እንደሚያደርግ ነግረውናል። ከዚህ በፊት በማኑዋል ነበር የምናሳውቀው። አሁን ግን በኤሌክትሮኒክስ ሲስተም እዛው ባለንበት ቦታ ሆነን እንድናሳውቅና የክፍያውንም ሁሉንም ሁኔታ እዛው መጨረስ እንድንችል ረድቶናል። ብዙ ነገራችንን ቆጥቦልናል። ኦንላይን መሆኑ ቤኔፊቱ ለኔ ብቻ ሳይሆን ለአብዛኛው ድርጅት እንደዚህ በአካል መጥቶ ከመጉላላት እንዲወረፋ ከመጠበቂያው ያን ሁላ ሰው የሚያስተናግድ የተወሰነ ሰው ነው የሚኖረውና በዛ መጉላላት የሚኖሩ ነገሮችን በጣም ይቀንሳል። በታይም እና በኤነርጂ በጣም ብዙ ነገሮችን ሶልቭ ያደርጋል ብዬ አምናለኝ። ስለዚህ እኔም አሁን ስገባበት ያ ነገር ቀሎ መጠበቁ ለኔ በጣም ተመችቶኛል። ቴክኖሎጂው የተገልጋዩን ጊዜና ገንዘብ ከመቆጠብ ባለፈ ህገወጥ አሰራሮችን ለመከላከል እንደሚያግዝ ቡድን መሪዋ ይናገራሉ። ለሙስና ተጋላጭነትን ይቀንሳል። የሰዎች ንክኪል ስለሚቀንስ አላስፈላጊ ወጪዎችን ይቀንሳል እና ብክነቶችን ይቀንሳል እና ይህን ሲስተም ቢጠቀሙ ተጠቃሚ ይሆናሉ ብዬ አስባለሁ። ተቋማት ዲጂታል ቴክኖሎጂን ገንብተው አገልግሎት አሰጣጣቸውን እንዲያቀላጥፉ መንግስት በርካታ ተግባራትን እያከናወነ ይገኛል። በኢትዮጵያ የዲጂታል ክፍያ ስርዓት እየተስፋፋ ይገኛል። አሰራሩ ከባንኮችና ከአገልግሎት ሰጪ ተቋማት ጋር ተሳስሮ ተገልጋዮችን ተጠቃሚ እያደረገ ነው። ለዛሬ በየዕለቱ የሚደረጉ የገንዘብ እንቅስቃሴዎች በዘመናዊ መንገድ እንዲመሩና ክፍያዎች እንዲዘምኑ የሚያስችል አሰራር ይዞ የመጣን ተቋም ተሞክሮ እናስቃኛቸዋለን። ዝርዝሩን ከተቋሙ ስራ አስፈጻሚ ከራሱ አንደበት አብረን እንከታተል። ብሩክ ገብረየስ እባላለሁ። የአዲስ ፔይ ፋይናንሻል ቴክኖሎጂ አክሲዮን ማህበር ዋና ስራ አስፈጻሚ ነው። አዲስ ፔይ እንግዲህ ዋና ራዕዩ ከኢኮሜርስ ጋር የተገናኘ ንግድን በኤሌክትሮኒክ በሆነ ዘመናዊ በሆነ መንገድ እንዲሰሩ ማስቻል ነው። ስለዚህ ዋና ደንበኞቹ ትኩረቱም ከንግድ ጋር የተገናኘ ወደ ዘመናዊ ንግድ መግባት የሚፈልጉ ከሸቀጥ ሱቅ ጀምሮ አገልግሎት የሚሰጡና ትልልቅ ማምረት የሚችሉ ኤክስፖርት ማድረግ የሚችሉ ገበሬዎች ሳይቀሩ ደንበኛ መሆን የሚችሉበት ነው። ስለዚህ እስካሁን ባለውም እየሰራን ያለ ነው። በእነዚህ ዘርፎች ላይ ወደ ኢኮሜርስ መግባት ለሚፈልጉ
ወይም ኢኮሜርስ ላይ የተወሰነ ያላቸው አገልግሎት መስጠት የጀመሩ በኦንላይን ዌብሳይት ከፍተው ግብይት ማድረግ የጀመሩ ነጋዴዎች የኛን የክፍያ ዘመናዊ ክፍያ አገልግሎት ይጠቀማሉ። ከዛ ውጭ ደግሞ የትራንስፖርት ዘርፍ ላይም እንደዚሁ ነው። የትራንስፖርትም አሁን የሆነ ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ የግድ ካሽ ይዘሽ መንቀሳቀስ መንገድ ላይ ምን ልክፈል ብለሽ በምን ገንዘብ ኖሮሽ የምትከፊበት አማራጭ መቸገር የለብሽም። ስለዚህ እንደዚህ ራይድ ሂሊንግ አይነት ትራንስፖርት ሰርቪሶችም ከኛ ጋር እየሰሩ ነው። ኢቭን ባህላዊ እቁብ እንኳን አሁን ዘመናዊ ሆኖ እቁብ በቴክኖሎጂ በዲጂታል መንገድ ይሰበሰባል። ከዚህ ውጪ ትልቁ ትንንሽ እንዳልኩሽ አገልግሎት የሚሰጡ ሆቴሎች፣ ሌላ አይነት ሱቅ የሸቀጥ ሱቅ ሳይቀር አገልግሎቱን በሞባይሉ ላይ ግብይቱን ክፍያውን በዛ ላይ ማድረግ እንዲችል እያደረግን ነው። ወደዛ ውስጥ እየመጡ ያሉ የተመዘገቡ በጣም ብዙ ደንበኞች አሉ። ስለዚህ የኛ ሴክተር ያው እንግዲህ ከትንሹ ይጀምራል። ትልቆቹም አምራቸው እስከ ገበሬው ድረስ ወደዚህ ኤክስፖርት ለማድረግ ከገጠር ሆኖ የሚችልበትን ቴክኖሎጂ በማቅረብ በሱ ደግሞ ክፍያውን በየትኛውም ክፍያ አማራጭ በዶላርም ይሁን በምንም ተሰብስቦ እንዲገባለት ወደ አካውንቱ ማስቻል። ያው በቴክኖሎጂ የታገዘ ነው፣ ሂውማን ኢንቴንሲቭ አይደለም። ጥቂት ታለንት የሆኑ በጣም ኮሚትድ የሆኑ አጃይል የሆነ ቲም ነው ያለው። ከ30 እስከ 40 የሚጠጉ ወደ 40 የሚጠጉ ሰራተኞችን አሉት። አሁን አዲስ ፔይ ሎካል ሀገር ውስጥ ያሉ ተጠቃሚዎችን ከገበሬው ንግድ ላይም ማህበራዊ ጉዳይም ላይ ያሉ ተጠቅመው እርካታ አግኝተውበት የሚፈልጉትን አግኝተው ቀሏቸው ወደ አፍሪካ ገበያ ደግሞ ቀጠናዊ ትስስሮችን በመፍጠር አሁን ኢምፖርት ኤክስፖርትም ምርት መቀየር ምናምን የሚችሉበት የንግድ ቴክኖሎጂ መቅረቡ ያው የግድ ስለሆነ በእህት ኩባንያዎችም በፓርትነሮችም ስለሚቀር እሱን በዙሪያችን ፓርትነሮች ስላሉ እነሱን አድርገን የክፍያ ስርዓቱም ግብይቱም እንደዛው እንዲሆን በአጭር ጊዜ አሁን የብድር አገልግሎት ምናምን የፋይናንስ ኢንክሉዥን በቃ የፋይናንሻል ኢንክሉዥን ማለት የፋይናንስ አካታችነት አንዲት እናት አንድ ገበሬ ገጠር ያለ የፋይናንስ አክሰስ ሊኖረው ይገባል። ይህንን ከተማ ለከተማ እየዞሩ ይህን ተጠቀሙ ብቻ ሳይሆን ገጠር ያለ አንድ ገበሬ ንግድ እስከሰራ ድረስ የብድርም የምንም አገልግሎት ማግኘት አለበት። የዶላርም አክሰስ ሊኖረው ይገባል። ከዚያ ሆኖ ሌላ ሀገር ላይ መሸጥ አለበት፣ ከሌላ ማስመጣት መቻል አለበት። ስለዚህ ከገንዘብ ጋር የተሳሰረ ነገር ስላለው ይህንን እንዲያደርግ ማስቻል ይህ የቅርብ ጊዜ እንግዲህ በአፍሪካ ውስጥ ያለው ቀጠና ግብይት ላይ ትልቅ ተሳትፎ ማድረግ ውጤታማ መሆን ነው። ከዛ እያለ ደግሞ ወደ ዓለም ገበያው ይቀላቀላል ማለት ነው። ተመልካቾቻችን አሁን ደግሞ የምናልፈው ወደ ግብይት መረጃዎች ይሆናል። በአዲስ አበባና በሌሎች ከተሞች ያሉት የመሰረታዊ ሸቀጦች ዋጋ፣ የውጭ ሀገር ገንዘብ ተመን እንዲሁም ደግሞ የተለያዩ የግብርና ምርቶች ወቅታዊ የግብይት መረጃዎችን እንከታተል። ተመልካቾቻችን የአዲስ ቀን የጠዋት ገበያ መረጃዎች አበቁ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ ይሁንላችሁ።